አቢጌልን በተረጋጋ መንፈስ መክሮና ለምን እንደዚህ እንዳደረግሽ ንገሪኝ ብሎ ምክንያቱን እንድትነግረው ቢጠይቃትም እሷ ግን ባትነግረውም ይቅርታ ከእንግዲህ በኋላ እንደዚህ አይነት ስህተት አልሰራም ብላ ቃል ገብታለታለች። ፍጹም በአባትነት ፍቅር ከመከራት በኋላ ሌላ ጊዜ እንደዚህ ማድረግ እንደሌለባትና ለሰዎች ክፉ መሆን እንደሌለባት ጭምር መክሮ ገበናሽንና የሰራሽውን ስህተት ደብቅልሻለሁ፣ እናትሽ ይሄንን ከሰማች መጥፎ ነገር ስለሚፈጠር በእናቲ ዘንድም መጥፎ አስተሳሰብ እንዳይሆንና እናትሽም ሌላ ችግር እንዳትፈጥርብሽ ለዛሬ ብቻ ነው ገበናሽን የምደብቅልሽ፣ ሁለተኛ ግን እንደዚህ ብታረጊ በፍጹም አልምርሽም ብሏታል። አቢጌልም ይቅርታ ከጠየቀች በኋላ ተስማምተው ወርቁም እንደተገኘ ለቤተሰቡ በሙሉ በተረጋጋ መንፈስ ደረጃ አብስሯቸዋል ማለት ነው። ቀጥልም አድርጎ ከስህተቷ እንድትማር ብሎ አቢጌልን ዳጣን ይቅርታ እንድትጠይቃትም ካደረገ በኋላ አቢጌልም በይምሰልም ቢሆን ሙሉ በሙሉ ባትቀበለውም ዳጣን ይቅርታ ጠይቃታለች። ዳጣን ጠፋ የተባለው ነገር ስለተገኘ በጣም ተደስታ አባቷንም በጣም አመሰግናለሁኝ ስላመንከኝ በጣም አመሰግናለሁኝ ብላ ካቀፈችው በኋላ አቢጌልንም ይቅርታ ብላ አቅፋ ተቃቅፎ ይቅር ተባብለዋል ማለት ነው። ደረጀ ግን ነገሩ በሚስጥር እንዲቆይ ስለፈለገና ችግሩ የባሰ እንዳይወሳሰብ እናትየዋን በልጅቷ ላይ እንዳታዝንባት ያደረገውና የተጠቀመው መላም በጣም ደስ የሚልና ከአባት የሚጠበቅ ቢሆንም አቢጌል ግን ከስህተቷ አሁንም አልተቆጠበችም። አባትየው ለሚስቱ ማለትም ለማርታ እሱ ሌላ ቦታ እንደቀየረውና ባለፈው ቁልፉን ሳሰራ ወደ ሌላ ቦታ አዘዋውሬው ስለነበረ እኔ ደግሞ ስለዘነጋውትኝ አሁን ደግሞ ትዝ ሲለኝ ለካዛ ነበረ የኔ ጥፋት ነው እንጂ የነሱ የዳጣ አልነበረም ብሎ የአቢጌልን ጥፋት ሸፋፍኖላት ነገሩ እንዲረጋጋ አድርጓል። ሚስትየዋም ለጊዜው ባታምነውም ለልጅቷ ጥፋቷን ለመሸፈን ፈልገህ እንዳይሆን ብላ ብትለውም ለምን ብዬ እንደዚህ አድርጋለሁ እውነቱ ይሄ ነው ብሎ ግን ለጊዜውም ቢሆን እውነቱን ደብቆ ይዞታል ማለት ነው። መቼም ዳጣን የማይወዳትና በቀላሉ ሰው መቀርብ ስለሆነች ከሰው በጣም ለሰው ፍቅር ያላትም ስለሆነ ሰዎች ወደ እሷ የመሳብና እሷን የመውደድ ጊዜና ሰዓትም አይፈጅባቸውም። ሰላምም ገና እንደመጣች ብትወዳትም አሁን ደግሞ የባሰ የእናትነት ፍቅርና በጣም ተቀራርበው ሚስጥርም እያወሩ ነው ያሉት። ሰላምም ለእናት የለሽም ወይ ብላ ብትጠይቃት ዳጣ እናቷን ስለማታቅም መልስም ባትመልስላትም አንቺ ግን እንዴት ልጅ የለሽም ልጅ እኮ መውለድ አለብሽ ብትላትም ሰላምም የመውለድ ፍላጎት ሳይኖራት ችግርና ሌሎች ውስብስብ ነገሮች እዚህ ኩሽና ውስጥ እንዳስቀራት እያሰበችም ቢሆን ዳጣ ግን መውለድ አለብሽ እድሜሽ ጥሎሽ ከሄደና ይሄን ጊዜ ላታገኝ ስለምትች ብላ ብትነግራትም ለጥቂትም ቢሆን ሰላም በጣም አዝናና ተክዛ የሆነው ነገር ያለቻት ነገር ትክክል እንደሆነ ተገንዝባ በሀሳብም ቢሆን ለትንሽ ጊዜ ተውጣ ነበር ማለት ነው። አቢጌል አሁንም ግን በዳጣ ላይ ተንኮልና ሸሯን መስራቷን ባታቆምም ባትየው መክሮና ገስጾ በጨዋ ደንብ ሊያስተምራት ቢሞክርም እሷ ግን ፍጹም የጨዋ ደንብ ስለሌላት ባስ ብላ እናትየዋን ደግሞ ለልጅቷ ሊያስተባብል ነው እንጂ ወርቁን ራሷ ነች የወሰደችው ብላ እናትየዋ ውስጥ መርዝ እየረጨችባት ቢሆንም እናትየዋ ግን አባትሽ በፍጹም እንደዚህ ሊያደርግ አይችልም ብላ ተቆጥታ አፏን ብላታለች። መጀመሪያውኑ ወርቁን እሷ ነች የወሰደችው ስትላት ባታምናት ኖሮና እንዴት ብላ ብትጠይቅ ይሄ ሁሉ ችግር አይፈጠርም ነበርም። ማርታም በጣም በዳጣ ላይ ያደረገችው ነገር ጸጽቷትና ይቅርታ እንደምትጠይቃት ቃል ከገባች በኋላ አሁን ደግሞ እያየን ያለነው ማርታና ዳጣ በጣም እንደተስማሙና የእናትነት ፍቅር እየተሰጣጡ ማርታም በዳጣ ስራና በዳጣ ፍቅር ሁኔታዎች በጣም እየተገረመች እያለም አንዳንድ ጥያቄዎችም እየጠየቀቻት ነው ያለችው። አሁን ላይ ግን ማርታና ዳጣ በጣም የተስማሙ ነው የሚመስለው። ምክንያቱም መጀመሪያ በስህተት ዳጣን እንደዚህ እንዳለቻት ስለጸጸታት አሁን ደግሞ እንደ ቤተሰብ አቅርባ ባልየውም ማለትም ደረጀም የጓደኛዬ እህት ትንሽ ብትቆይ ምንም አይጎዳንም ብሎ ስላሳምናት ትቆይ ምንም ነገር አይከፋኝም፣ እሷ በልታብኝ እኔ አልደኸይም፣ ግን ጸባያን ታሻሽል ብላ ቤት ውስጥ እንድትቆይ ሙሉ በሙሉ ተስማምታለች ማለት ነው። አቢጌል ዳጣ ከናታን ጋር ያላትን ነገር ሙሉ በሙሉ ካላቋረጠች
በስተቀር መቼም ለሷ እንደማትተኛላትና ከተንኮል እንደማትቆጠብ አይተናል። አቢጌል በጣም ስለምታፈቅረው ናታን ደግሞ በፍጹም ለሷ ፍቅር ስለሌለው እሷ ደግሞ ፍቅር በግድ የሚሆን መስሏት ዳጣን ከሱ ለማራቅ ብትሞክርም እሱ ግን በዳጣ ውበትም ይሁን ብቻ በባህሪዋ በየዕለቱና በየሰዓቱ ወደ ዳጣ እየተሳበና እየተደመመ ስለሆነ ፍጹም ከሷ ጋር ያለውን ነገር ሊያቋርጥ አልቻለም። ፍጹም ግንኙነትና ፍጹም ደስታ ያለበት ቅርርብ እያየችባቸው ስለሆነ እሷ ደግሞ ይሄንን ነገር ለማቋረጥ ስለምትፈልግ መቼም ቢሆን ለዳጣ እየተኛችላት አይደለም ማለት ነው። ይባስ ብላ ደግሞ እናትየዋን አባዬ ግን ለምንድነው ለዚች ልጅ ከልጆቹ በላይ አድርጎ የሚያያት? ከኔም በላይ ነው የሚወዳት። እንደውም ለምን ዲኤንኤ አታስመረምሪያትም? ሳስበውና እኔ ስገምት ግን ፍጹም ልጁ ትመስለኛለች ብላ እናትየዋ ውስጥ ያላሰበችውና ያልጠበቀችውን ሀሳብ ጨምራባት እናትየዋ ለጊዜው ብትቆጣትና ብትገስጻትም ግን ያስጨነቃትና እቺ ልጅ ልክ ነች እንዴ የምትል ነበር የሚመስለው። ማርታ አቢጌል ናታንን በጣም እንደምትወደውና እንደምታፈቅረው ስለምታውቅ ዳጣን እሱ ክፍል እንዳትገቢ፣ ምክንያቱም ወንድ ልጅ ስለሆነ የሚፈጠረው ነገር አይታወቅም፣ በዛ ላይ ደግሞ ያጥናበት እየገባሽ አትረብሹ ብላ ቃል አስገብታታለች። ምክንያቱም ልጇ እሱን እንድታገባና ናታን በጣም መልካምና ጥሩ ልጅ እንደሆነ ስለምትረዳ አቢጌል ደግሞ ከሱ ጋር እንድትሆን አብዝታ ብትጥርም ማርታ ታንግላ አቢጌል ምንም አይነት ፍቅርና ምንም አይነት ስሜት ስለሌለው ይህንን ደግሞ ማርታ ስለማታውቅ ዳጣን እሱ ጋር እንዳትቀርቢው ከሱ መራቅ አለብሽ ብላ አስጠንቅቃታለች። ሰላም ናታንን ዳጣን እንደወደዳትና እንደተመቸችው ሙሉ በሙሉ ያወቀችበት ነው የሚመስለው። ዳጣ ናታንን አቢጌል በጣም እንደምትወደውና እንደምታፈቅረው ይህንን ሁሉ ነገር የምታደርገው በጣም ስለምትወደው እንደሆነ ስትነግረው እሱ ግን በፍጹም በፍቅር አስቧት እንደማያውቅና ፈጽሞ በእንደዚህ አይነት መልኩ እንደማያስባት ከነገራት በኋላ እስኪ ስላንቺ ንገሪኝ ብሎ አንዳንድ ስለሷ ማወቅ የፈለገውን ነገር ስትነግረው በጣም ጨዋ እንደሆነችና ከዚህ በፊት ከማንም ወንድ ጋር የፍቅር ግንኙነት ኖሯት እንደማታውቅ ስትነግረው በጣም ተደምሞበትና ስሜታዊም ሆኖ በውስጡ ያለውን ነገር ሊነግራት እያሰበና እየዳዳ ባለበት ሰዓት አቢጌልና እናትየዋ ደግሞ ምንድነው የሚሰሩት ብለው ወደ ክላሳቸው መጥተው እያዳምጧቸው ስለነበር ምክንያቱም አቢጌል ተንኮሏና ደቧ ማቆሚያ ስለሌለው እናትየዋን ይሄን የሱ ክፍል ትሆናለች ሄደን ማየት አለብን ብላ ካሳመነቻት በኋላ ስታመጣት እነሱ ደግሞ እንደ ድንገት እሱ ፍቅረኛ እንዳላትና ወይም ደግሞ እስከዛሬ ድረስ ከወንድ ጋር ምንም አድርጋ እንደማታውቅ እየጠየቃት እያለ ድንገት በሩን ብርግድ አድርገው ይገቡባቸውና ያስደነግጧቸዋል።